በደቡባዊ ትግራይ በኩል ከነምሬ ወዳጀ ነው የሚገናኙት ፋኖኮ ወልቃይትም ይለም ራያል ይላሉ ቆይ እነሱ የሚሉት ነው ማለት የኢትዮጵያን መንግስት እንደ ጠላት እንደ አንድ ጠላት አድርጎ የሚያይ ኃይል በሙሉ እየተሰበሰበ ነው ጌታቸው ረዳን ለመግደል ብዙ ስራዎች ሰርተው ፌደራል መንግስት ራሱ መግለጫ እስኪያወጣ ሰዎች እስኪያስር ድረስ ደርሰዋል አይደል ከማን ጋር እየተገናኘን ነው አሁን በእነሱ አፈቀላጤ እያወሩት ነው እየነገሩት ነው ከኤርትራ ጋር ከሻዕቢያ ጋር ከፋኖ ጋር እየተገናኙ ነው ብለህ አምነህ ነው የፈረምከው ይሄ ለውጭ የመጣ ሰነድ እንጂ ሌላ በውስጥ የፈረምከው ዝርዝር አለ ማለት ነው ተፈናቃዮች ሆስቴጅ ናቸው ለዛ ቡድን ከዛ በፊት በየቀኑ ወይም በየሆነ ጊዜ መግለጫ ሲሰጥ የነበረ ምክትል ፕሬዚዳንት ከዛ በኋላ ግን ጸጥ ብሏል ጭጭ ብሏል ስለዚህ ይፈልጋል ማለት ነው ይሄ ትርምሱ እንዲፈጠርና መጨረሻ ላይ ብቸኛ ማራጭ ሆኖ እንዲመጣ ይፈልግ ነበር ማለት ነው ጀነራል ታደሰ ወረደን ከቤት እንዳይወጣ የሚያደርግ ፕሬዚዳንት ሆኖ ከቤቱም ከኦፊሱም ሳይወጣ ዝም ብሎ የተባለውን ብቻ እንዲሰራና እንዲፈርም ብቻ ከኤርትራ ብቻ ሳይሆን እንግሊዝ ሀገር ውስጥ ሆኖ ሲያሳዝዱ ሲት በጥፊ ሲሉት የነበረ ሰው ነው በጣም የሚገርም ሰው ነው አሁን ደርሶ የሻዕቢያና የነደብረጽዮን ህወሓት ቀንደኛ ተላላኪ ነው ፋኖ ጋር በግልጽ ይነጋገራሉ በግልጽ አሁን የፋኖ ሰዎች ፋኖ በነገራችን ላይ አንድ ወጥ አድረጃጀትም ኮማንድም የለውም በየአካባቢው የተበጣጠሰ ነው በአንድ ቀጠና ውስጥ ራሱ አንድ አይደለም እና እንዴት ነው ከማንኛው ጋር ቡድን ጋር ተነጋገሩ በደቡባዊ ትግራይ በኩል ከነምሬ ወዳጀ ነው የሚገናኙት ከነሱ ጋር ነው የሚገናኙት ማለት መንገዱ ክፍት ነው አይደለ ከትግራይ እስከ አላማጣ ድረስ ከቆቦ እስከ ወልዲያ እየሄዱ ይገናኛሉ የሚገናኙ ሰዎች እንዴት እንደሚያገናኙ እኔ ስለማቃቸው ዝርዝሩን አላወራም በዛ በኩል ደግሞ በጎንደር አልፈው እስከ ማነው የሚባለው ደባርቅ ምናምን ድረስ እየሄዱ ይገናኛሉ ጎንደር እሺ ስለዚህ ከሁለቱም ፋኖዎች ነው የሚገናኙት ፕራክቲካሊ ከማንኛው እሺ ከዚህ ጋር ማረ ጎንደር አካባቢና ወሎ ካሉት አይደለም በወሎ ካሉትና ጎንደር ካሉት ጋር የሚገናኙት አሁን ምንድነው የሚያደርጉ መሰለ ተግባብተን ጨርሰናል ብሎ ደግሞ መድረክ ላይ ያወራሉ አሁን መድረክ ላይ ያለው ሰው በሙሉ የነሱ ነው የሚመስላቸው በዛ በኩል ደግሞ እንደዛ አይነት ወሬ አደባባይ ላይ ሲወራ እኛ መጀመሪያውንም ቲፒኤልኤፍ ጋር ቅራኔ ያለን እሱም አንቲ አማራ እንትን ያራምዳል የአማራ ህዝብ በየቦታው እንዲፈናቀል እንዲገደል እንደዚሁም ደግሞ የይገባኛል ጥያቄው ዝግብ ውስጥ እንዲገባ ከትግራይ ህዝብ ጋር እንዲጋጭ ያደረጉት እነሱ ናቸው ስለዚህ ከነሱ ጋር መሰረታዊ ልዩነት አለን ከነሱ ጋር አካባቢዎቻችን አሳልፈን አንሰጥም ከነሱ ጋር ምን ሰራበት ነገር የለም ብለው ከሰሞኑ በግልጽም ጭምር ሲያስተባብሉ ሰምተናል አሁን እነሱ ስላላስተባበሉ ምናቀው ነገር የለም የተባለውን ነገር እናምናለን ማለት አይደለም አሁን እርሶ እንዳሉኝ እዛ ጋር እንደዛ ይባላል እዛ ጋር እንደዛ ይባላል ሪሊ ግን ህወሓትም እኮ አያምንም ስለግንኙነቱ ገባኝ አሁን መሬት ላይ እነዚህን ሁለት ኃይሎች የሚያገናኝ ነባራዊ ሁኔታ አለው አሁን ኦኬ የጥላቴ ጥላት ወዳጄ ነው በሚለው መርህ ወይም ደግሞ ፖለቲካ ላይ ዘላቂ ጥቅም እንጂ ዘላቂ ጥላት የለም ምናምን የሚለው መርህ እንኳን ቢሆን ኖሮ ለምሳሌ በወልቃይትና በራያ ጉዳይ ይስማማሉ ወይ ህወሓቶች ራሱ አሁን አንቲ አማራ እንትን ያራምዳሉ አቡይ ሰባት በቅርቡ ወይል ላይ የቲፒኤልኤፍ ልሳን ላይ ረጅም ቃለ መጠይቅ ሰጥተው ያየው ነበር የድሮ ኢትዮጵያ እናቃታለን ኢትዮጵያ ማለት አማራ ማለት ነው ይላሉና ድሮኩ ሁሉም አማርኛ ነበር የሚናገረው አሁን ትግራይ ኦፊሻል ቋንቋ ነው እንደዚህ ሆኗል ምናምን ስቲል አሁን ሲስተማቲካሊ ቢሆንም ይሄ የቀድሞ ህወሓት መስራች የነበሩ አሁን ከህወሓት ወጥተው በሌላ የፖለቲካ መስመር ውስጥ ያሉ ሰዎችንም እኔ አነጋግሬ ያውቃለሁኝና የነገሩኝ ነገር አለ እንደዛ አይነት ነገር ያራምዳሉ ያ ነገር አሁን የአማራ ኃይሎችም ደግሞ በተለይ ፋኖቹም በቃ ቲፒኤልኤፍ እንደ ጥላት ነው የሚቆጥሩት እንደዛ አይነት ነገር አንጥቶብናል ብለው ስለሚያስቡ ማለት ነው ልክ ነው እንዴት ግራውንድ ላይ የሚገናኙበት ነገር ተፈጠረ አሁን በምን ተግባብተው ሊሆን ይችላል አሁን ምሳሌ ቆይ ወደዛ መጣላለሁ አሁን የሻዕቢያ መንግስት ኤርትራ የሚባልና የአማራ ኤሊት እስኪ ቆይ እነዚህ ሰዎች ይስማማል ብለ ታስባለህ ምክንያቱም የአማራ ኤሊት ብዙ ጊዜ የሚያነሳው አሰብን የኛ ነው ኢትዮጵያ ነው ብሎ ነው በርግጥ እኔም አሰብ የኢትዮጵያ መሆን አለበት ብዬ ነው ሁሉም ኢትዮጵያዊ የባህር በር ነበረ ያስፈልጋናል ብሎ ያምናል ቆይ ገባኝ እኔም እንደዛ አምናለሁ
ግን በተለየ መንገድ ህወሓቱን ያሳጣን ይሄን ባህር ብሎ የሚንቀሳቀሱት የአማራ ኃይሎች ናቸው እነ አብን ሌሎችም አሁን ሻዕቢያ ደግሞ በተለየ መንገድ እና አወል ሰዒድ በትግርኛ ስለሚያወሩ ላሰማቸው ይችላል የተለየ ጥላቻ ያላቸው ደግሞ ለአማራ ኃይሎች ነው ከትግራይ በላይ ነው የምልህ ይሄን ሰማለው በነገራችን ላይ አሁን የትግራይን እኮ የሚጠሉት ከአማራ ከትግራይ በላይ አማራ እንደሚጠሉ አውቃለሁ እነሱም ያውቃሉ ትግራይን ደግሞ የሚጠሉት ለየት ባለ መንገድ የሚጠሉት ደግሞ የትግራይ ክልል ደግሞ የኢትዮጵያዊነትን የሀገር አንድነትን ያጎላሉ ይሄ ህገ መንግስት ምናምን እኩልነት ምናምን ብሎ አገሪቷን አናርጓል ብሎ በዛ መንገድ ነው የሚጠሏቸው ምክንያቱም ኢትዮጵያን በትንትን እንድትል ነው የሚፈልገው ሻዕቢያ የባህርህን የሚነካ እኔን አጥፍቶ ነው ብሎ የሚያስብ የሻዕቢያ ኃይል በሙሉ አሰብን መንካት የሚቻለው ኤርትራን ሙሉ በሙሉ አጥፍተህ ነው እንጂ ለማንም አንሰጥም የሚል ኃይልና የባህር በሩ የኔ ነው የሚል ኃይል አንድ ግንባር ፈጥሮ አሁን ፋኖን ይደግፋል ሻዕቢያ በስርዓት ነው የሚደግፈው ወደዛ የወሰደ ያሰልጥናል አሁን እንኳን የምዕራብ ትግራይ የሁመራ ምናምን ቦታዎች መከላከያ ታጥሮበት ግንኙነቱ ተቋርጦባቸዋል መሰለኝ ከዛ በፊት እኮ መከላከያ ነበር እዛ በነገር ይገባል ለምሳሌ ሻዕቢያ ጋር የነበረው ከኤርትራ ጋር የነበረው ኢትዮጵያ ግንኙነት ሙሉ በሙሉ ሳይቋረጥ የኢትዮጵያ መከላከያም እኮ በኤርትራ በኩል ቀለብ ሲገባለት ነበር እሱ ሳይቋረጥ ነው ማለት እሱ ሳይቋረጥ የፋኖዎች ገብተው እዛው አሰልጥኖ ምን ብሎ መሳሪያም ሰጥቶ ምናምን ያስገባላቸው አሁንም በቻለው መንገድ ያስገባላቸው በዛ በሱዳን በኩል አድርጎ ከአልብርሃን ጋር ሻዕቢያና አልብርሃን ጋር አንድ ላይ ስለሆኑ የደብረጽዮን ህወሓትና አልብርሃን እና ሻዕቢያ አንድ ናቸው አሁን አንድ ግንባር ናቸው ከዛ ፋኖ በዛ በኩል አለ በመተማር አድርጎ ምናምን ይሰጧቸዋል አሁን ምን ለምንሰለ የኢትዮጵያን መንግስት እንደ አንድ ጠላት አድርጎ የሚያይ ኃይል በሙሉ እየተሰባሰበ ነው የፌደራል መንግስት የጥላት ወዳጅ ነው በሚለው አሁን ለጊዜው እንደ እሳትና ጭድ ሆኖ የሚታዩ አካላት አንድ ላይ ያበሩ ነው ኋላ ነገሩ ካለቀ በኋላ ወይም እነሱ እንደሚሉት ካሳኩ በኋላ ወይም ሳይሳካላቸው ከቀረ በኋላ እርስ በርስ ይባላላሉ እንገልፍ ይደራረጋሉ ምን ይሆናሉ እሱ አይታወቅም ምክንያቱም ክሪቲካል የሆኑ ጥያቄዎች የአይንና አፈር የሚሆንበት አጀንዳ ያላቸው ለምንድን ነው ወደ አንድ ግንባር የመጡ ካልክ ቅድም እንዳልከው ነው የጠላት ነው በሚል ጠላቴ ነው በሚል ወይ ደግሞ የጠላት ወዳጅ ነው በሚል እየተገናኙ ነው እሱ ብቻ አይደለም አሁን ክሪቲካሊ አሊያንስ የሚፈጥሩበት አጀንዳ ተፈጥሮባቸዋል ለምሳሌ የኢትዮጵያ መንግስት የአሰብን አጀንዳ ፒክ አድርጎታል በጣሪያ ድረስ አድርሶታል ስለዚህ ሻዕቢያ በጣም ኃይለኛ የሆነ ስጋት አለባቸው ስለዚህ እንደምንም ብሎ የትኛውም ዋጋ ከፍለው አሊያንስ እየፈለጉ ነው አሁን ሻዕቢያ የኤርትራ መንግስት ስለዚህ ከትግራይ አሊያንስ መፈለግ ካለበት የደብረጽዮን ቡድን ብቻ ነው ሊሆን የሚችለው ለምን የጌታቸው ቡድን የኤርትራ መንግስት ሌላ ሀገር ነው መገናኘት ያለበት ከኢትዮጵያ መንግስት ጋር ነው ከዚህ በፊቱን ጦርነቱን በበላይነት መርቶ ብዙ ጉዳት አድርሶብናል ስለዚህ ከዚህ ኃይል ጋር የሚወራረድ ሂሳብ አለን በጦርነት ሳይሆን በህግ ማለት ነው አለን ብሎ የሚያምን ነው የጌታቸው ቡድን እነዛ ደግሞ ምንም ቢሆን ምንም ሁሉም ነገር ተሰርዞ ከነሱ ጋር ሆነን የነጌታቸው ቡድንና ፌደራል መንግስትን ከመታን ምንም ችግር የለም ብሎ የሚያምኑ ናቸው አሁን ይሄ የሻዕቢያ ስጋት አለ ስለዚህ ኃይል እየፈለገ ነው ኢትዮጵያ ውስጥ ደግሞ ኃይል እያደራጀ ነው ይፋነውም የነዚህ ሰዎች ሌላው የአልብርሃንን የሱዳንን ማምጣት ይችላል ሱዳን አሁን ክሪቲካል የእርስ በርስ ጦርነት ላይ ውስጥ ላይ ናሉት ቀደም ብሎ የሐመቲ ቡድን የሐመቲ ታጣቂ እያሸነፈ ካርቱምን ተቆጣጥሮ ምን ብሎ የበላይነት ይዞ ነበር ያኔ ሻዕቢያ ከሐመቲ ጋር ነበር ይሄ ማለት የህወሓት አንጃም የነደብረጽዮንም ከሱ ጋር ነበር ማለት ነው ከዛ ተቀያየሩ አሁን ሻዕቢያ የሚደግፈው አልብርሃን ነው ስለዚህ ማንን መጥቷል ማለት ነው ሐመቲን መጥቷል ዘሴም ኢስትሩ እነዛም እንደዛ ናቸው አሁን አልብርሃንም ሱዳንን ለመቆጣጠር ክሪቲካል አሊያንስ ይፈልጋል በቃ ትክክለኛ አሊያንስ ለሱ በቃ የቁርጥ ጊዜ አሊያንስ ያስፈልገዋል ስለዚህ ሻዕቢያ አለ የደብረጽዮን ህወሓት አለ ስለዚህ እነዚህ ግንባር ሐመቲንም ለመምታት የኢትዮጵያ መንግስትን ለመምታት ነው የሚጠቀሙበት ኢትዮጵያ ውስጥ ደግሞ ኢንተርናሊ ዲስታብላይዝ ለማድረግ የሚጠቀሙበት ኃይል ከፈለጉ አማራ ክልል ውስጥ ፋኖ አለ ኦሮሚያ ክልል ውስጥ ኦነግ አለ ሶማሊያ ክልል ውስጥ ኦብነግ አለ የሆነ ቦታ ላይም የሆነ ይኖራል ይፈልጋሉ አፋር ክልልም የሆኑ አሉ ታጣቂዎች አሁን እነዚህን ኃይል ማንቀሳቀስ አለበት ሻዕቢያ ስለዚህ ይሄንን ኃይል ሲያንቀሳቀስ ሻዕቢያ በበላይነት ነው የሚመራው ባይዘው ሁሉንም የሚመራው ኢሳያስ የሁሉም አለቃ ነው የአልብርሃንም የነደብረጽዮንም የነፋንም የነምናም ሆኖንም እንዲቀጥል የሚፈልገው ዋና መንግስትም ስለሆነ የጦርነት ልምድም አለው ከጦርነቱ ውጭም ኑሮ አያውቅም ስለዚህ ይሄ እንዳለ ሆኖ ነው
የህወሓት ቡድን ደግሞ ከፌደራል መንግስት ጋር የተጀመረው የሰላም ስምምነት እነሱን ማርጂናላይዝ አርጎናል ብሎ የሚያስቧል። ለምን መሰለ? አንደኛ ወደ ስልጣን እንዳይመጡም ጠቅላይ ሚኒስትር አብይ አህመድ እምቢ ብሏቸዋል። ለምሳሌ ደብረጽዮን እንዳይመጣ እምቢ ብሏል። ጌታቸውን ሲቀበል በቃ የጌታቸው ቡድን ደግፈዋል፣ የኛን ማርጂናላይዝ እያደረገን ነው፣ አውት እያደረገን ነው የሚል ቅሬታ ስላለባቸው ፌደራል መንግስትን አስገድደው ወደ እነሱ እንዲመጣ ለማድረግ ሞክረዋል። ይህንን እንደማይሳካ ካወቁ በኋላ ደግሞ ሙሉ በሙሉ ከሻዕቢያ ጋር ሆነን እንዋጋለን የሚል ደምድመው ጨርሰዋል። ይሄ እኮ በሰነድ የተስማሙበት የተነጋገሩበት ነው የምነግርህ። 4 ሰዎች 5 ሰዎች ተነጋግረው የያዙት ሚስጥር አይደለም፣ ወደ ታች አወርደውታል። ግን ሲጠሩ እኔ ስለምቃወማቸው እኔን ወደ ስብሰባ አይጠሩኝም። የሚጠራው የነሱ ሰው እነሱን ከነሱ ጋር ሚላላክ የኛ ነው የሚሉት አሽቃባጭ ሆነን ሰው ነው የሚጠሩት። የአሽቃባጭ ሰው ደግሞ ሚስጥሩን ያወጣዋል። ሚስጥሩን የሚያወጣው አሽቃባጭ ስለሆነ ብቻ አይደለም፣ ጦርነቱን ስለሚጠላ ሚስጥሩን ያወጣዋል። የትግራይ ሰራዊት እኮ ይህንን ሲያወያዩት ረግጧቸው ነው የወጣው። መድረኩን ስብሰባዎቹን ረግጦ ወጥቷል። ምን ማለት ነው ብሎ ህዝብ እኮ ማዕከላዊ ዞንና ሰሜን ምዕራብ ዞን ላይ ምስራቃዊ ዞን ላይም ህዝብ ሰብስበው ምን ይባላል ይሄ ኮረሾ ምናምን አዘጋጁ እንዲያርጉ ከዚህ በፊት ቃል የገባቸዋቸው በጦርነት ጊዜ ፍየል ይሰጣሉ በግ ይሰጣሉ ያላቸዋቸውን አምጡ ምናምን ማለት ጀመሩ። ለድርጅት ማቋቋሚያ ወይም ማደራጃ ወይም ማጠናከሪያ የሚባል ብር ሰብስቡ። አንሰጥምኛ ድርጅት የሚባል አናቅም ህወሓት መዘዝ እንጂ መከራ እንጂ ምንም አላመጣለንም ስለዚህ አንፈልግም ሲሉ ደግሞ ማዳበሪያ ልትወስድ ከሆነ 500 ብር የግድ ትከፍላለህ ወይ 500 የግድ ትከፍላለህ። ተፈናቃዮች እርዳታ ልታገኝ ከሆነ የግድ 500 ወይ 500 ብር ትከፍላለህ፣ ትገደዳለህ። መታወቂያ የቀበሌ መታወቂያ ለማግኘት የግድ 250 ብር 150 ብር እንድትከፍል ትገደዳለህ። በሌላ መንገድ መሬቶች እየሸጡ በህጋዊ ባልሆነ መንገድ መሬት የገበሬ መሬት እየሸጡ ብሮች እየሰበሰቡ ነው። አሁን በአጠቃላይ ከኤርትራ ጋርም ከፋኖም ጋርም ተስማምተናል፣ ከአልብርሃን ጋርም ተስማምተናል፣ ወደ ጦርነት እንገባለን ብሎ ጨርሰው እየተንቀሳቀሱ ነው። ስለዚህ አሁን ይህ ዝግጅነት ለሁለት ነገር ይሆናል። ቅድም ብያለሁ። አንደኛው ሚስ ካልኩሌሽን ነው። ሚስ ካልኩሌሽን ስለ ይህንን ስንዘጋጅ ካወቀ ፌደራል መንግስት በቃ ከነዚህ ሰዎች ጋር መስማማት ብቻ ነው ያለብኝ ብሎ ስልጣኑን ያስረክበናል። ስልጣኑን ከተረከብን የመደራደር አቅማችንን ከፍ እናደርጋለን፣ ባርጌኒንግ ፓወራችን ይጨምራል። ወደ ክልል ስልጣን መጣለን፣ ወደ ፌደራል ምቀስ ይያልን እንሄዳለን። አንድ ይሄ ሚስ ካልኩሌሽን ነው። ሌላው ሚስ ካልኩሌሽን ደግሞ ሻዕቢያም ከኛ ጋር ከሆነ አልብርሃንም ከኛ ጋር ከሆነ ፋኖም ከኛ ጋር ከሆነ የኢትዮጵያ መንግስት ባጭር ጊዜ መደምሰስ እንችላለን፣ ስልጣኑን ተቆጣጣረን የፈለግነው ማድረግ እንችላለን የሚል ሌላ ሚስ ካልኩሌሽን አለ። ሁለቱም ካልኩሌሽኖች ግን የጦርነት ካልኩሌሽን ናቸው፣ የጥፋት ካልኩሌሽን ናቸው። የት ያደርሳቸዋል ምን ይሆናሉ የሚለው አብረን ምናየው ይሆናል ማለት ነው። መልካም። በጣም ብዙ ጉዳዮችን አነሳን፣ ያልሰማናቸውም አውዶችን በሚገባ አንስተውልኛል። አንድ መጨረሻ ጥያቄ ያላንሳ። ሌተናንት ጀነራል ታደሰ ወረደ ይሄንን አሁን እርስዎ ያሉትን ጌታቸውን በስጋትነት የገለጹትን ብዙ ኢትዮጵያን ህዝብ ያሰጋውን ዳግመኛ ባለብን የእርስ በርስ እዚህም እዛም ጦርነት ይሄ እንዲቆም እየተፈለገ ሌላ ጦርነት ሲመጣ ይሄ ደግሞ ሚዛኑ ቀላል አይደለም፣ እንደባለፈው ጦርነትም አይደለም፣ ሪጂናል አውድም አለውና ባለበት ሁኔታ እንደዛ ዝግጅት ካለ ጀነራሉ ይሄን እየመጣ ያለ ጦርነት ማስቆም ይችላሉ አይችሉም በእርሶ ምልከታ? ምክንያቱም መንግስት ሆናችሁ 2 ዓመት ስለምታውቁት ያለውን ሁኔታ። አሁን እንግዲህ ምንድነው የሚባለው የሆነ አንድን ሰው ወደማይችለው ቦታ ልከህ አልቻልከውም እንደማለት እንዳይሆንበት እሰጋለሁ። በርግጥ ከቻለበት ማስቀረት የሚችልበት እድሎች አሉ። በርግጥ እኔ አሁን ፔሲሚስት ስላልሆንኩ ጨለምተኛ ስላልሆንኩ ወደ ወረደን መምራት አይችልም ይበላሽበታል እንዲህ ሚል አልናገርም። እያየው እናገራለሁ ኋላ። ግን አሁን የኔ ግምት ጀነራል ታደሰ ወረደ ሁሉም ነገር የሚያቅሰው ነው። ምንም የሚጠፋበት ሰው አይደለም፣ የሚያመልጠው ሰው አይደለም። የ68 ዓመት ታጋይ ነው፣ የህወሓት ታጋይ ነው። ህወሓት የነበረ ሰው ነው አክቹአሊ። ምናልባት 87 ዓመተ ምህረት አካባቢ ከህወሓት ወጥቶ ሚሊተሪ የሆነ ሰው ሊሆን ይችላል። እንደዛም ስለሆነ እውነቱ ግን አብዛኞቹ የህወሓት ታጋዮች የነበሩ ጀነራሎች ህወሓትነትን ከውስጣቸው አያወጡም። ምናልባት ጀነራል ታደሰ ወረደ ህወሓትነትን ከውስጡ ያወጣ ሰው ነው ብዬ አስባለሁ። እኔ ሳየው ዝም ብሎ በቃ ህወሓት ብቻ የሚባል ነገር የለም። ህወሓት አንድ ሆኖ ሊቀጥል ይችላል፣ ሁለት ሆኖ ሊቀጥል ይችላል። ግን የትግራይ ፖለቲካ ሁሉም ፓርቲዎች እድል ተሰጥቷቸው ሊንቀሳቀሱ ይገባል የሚል አስተያየት የነበረው ሰው ነው፣ አመለካከት የነበረው ሰው ነው። ስለማውቀው በየመድረኩ የሚናገረው ስለምታውቅ በዚህ ምክንያትም በነ ደብረጽዮን ህወሓት በጣም ይጠላል።
ለምን ታዲያ በእጩነት ለጠቅላይ ሚኒስትር አብይ አህመድ በኢሜይል ፕሬዚደንት ተጠቁሙ ብለው ይፋዊ ጥሪ ሲያቀርቡ በፕሬዚደንትነት ሌተናንት ጀነራል ታደሰን ወረደን አቅርቤያለሁ፣ ስለዚህ እሳቸው ናቸው መሾም ያለባቸው ብሏል። ቆይ በጀነራሉ አሪፍ ወደ እናንተ የሚቀርብ ሀሳብ እንዳላቸው እየገለጹ ስለሆነ ነው። ጌታቸው ደግሞ በአንድ ቃለ መጠይቅ ላይ የኔ ምክትል ራሱ ችግር ሲፈጠር ስልካቸውን አጥፍተው ይጠፋሉ የሚል ነገር ሲናገሩ ሰምቻለሁ። እሱ ብቻ አይደለም፣ ጀነራሉ የጌታቸውን ውሳኔዎች ጭምር ሲቃወሙ ሰምተናል በመግለጫና እነዚህ ነገሮች ካሏቸው ልመጣለን አሁን መሰለህ የህወሓት ታጋዮች የነበሩ ጀነራሎች አሁን ለሶስት መክፈል ትችላለህ። ሙሉ ተቃዋሚ ናቸው፣ ህወሓት ቢጠፋም የሚፈልጉ ጀነራሎች አሉ። ጭራሽ ህወሓት የሚባል ነገር እንዳይጠፋ እሱ ከሚጠፋኛ እንጠፋለን የሚሉ አሉ። እንደነ ጀነራል ታደሰ ወረደ ደግሞ መካከለኛ ሐሳብ ያላቸው ሰዎች አሉ። ህወሓት ቢኖርም ቢጠፋም የህወሓት ጉዳይ ነው፣ የህዝቡ ጉዳይ ነው። ነገር ግን ህወሓት ብቸኛ ፓርቲ ሆነ መቀጠል የለበትም፣ ራሱም ህወሓት ሪፎርም ማድረግ አለበት ብሎ የሚያምኑም አሉ። አሁን ጀነራል ታደሰ ወረደ እንደዚህ አይነት ሐሳብ በመኖሩ ብቻ በህወሓት በደብረጽዮን ህወሓት በጣም የሚጠላ ሰው ነው። ይሄ ሐቁ ይሄ ነው። ባይዘው ለምን መረጡት ወደሚል እንጣለን። አሁን ህወሓቶች ሄዶ የደብረጽዮን ህወሓት ማለት ነው ስልጣኑን መረከብ አልቻሉ። ደብረጽዮን ስልጣኑን መያዝ አልቻለም። ደብረጽዮን የሚፈልገው ሰውም አልቻለም። በርግጥ ደብረጽዮን ስልህ ደብረጽዮን ሰው እሱም እንዳይመስልህ ያ ቡድን ነው የእነሱን የሚያሽከረክር ቡድን የነ ዓለምና የነ መንጀሮ ነው የነ ጌታቸው አሰፋ ቡድን ነው። ደብረጽዮን እንደ ሲምቦል ነው የሚጠቀሙት። አሁን ፍስሐ ሀብተጽዮንን ማምጣት አልቻሉም አይደል? ሁለቱም ሉዝ አድርጓል። ሁለቱም ሉዝ አድርጎ ሶስተኛው አማራጭ ለነሱ በጣም ኢቪል ነው። በጣም እነሱ የማይፈልጉት ሴናሪዮ መጨረሻ ላይ የሚያስቀምጥ ሴናሪዮ የተከሰተው ጌታቸው ረዳን መምጣት። እሱ በመሆኑ ምክንያት በማግስቱ ነው ጌታቸውን የተቃወሙት። ጌታቸውን የተቃወሙት ፕሬዚዳንቱ ሆኖ የወሰናቸውን ውሳኔ በመቃወም አልነበረም። ገና ተመርጦ ዛሬ ተመርጦ ድምፅ ተሰጥቶት መጋቢት 9 ላይ ድምፅ ተሰጥቶት መጋቢት 10 ጠዋት ላይ ነው የተቃወሙት። ስልጣኑን የተረከበው ግን ጌታቸው ከዶክተር ደብረጽዮን መጋቢት 21 ላይ ነው፣ መጋቢት 20 ላይ ነው። አስበው እነሱ ከመጋቢት 10 ጀምሮ እስከ መጋቢት 20 እየተቃወሙት ነበር። 10 ቀን ሙሉ ማለት ነው። 11 ቀን ወይም ከዛ በላይ ሊሆን ይችላል። ገና ሲመረጥ ያኔ የተቃወማሉ። ለምን ካልከኝ ጌታቸው ምን እንደሚወስን ምን እንደሚያደርግ ማንን እንደሚያባርር ማንን እንደሚሾም ማንን እንደሚሽር ሳያውቁ ምን አይነት አቋም እንደሚይዝ ሳያውቁ ከተቃወሙት ምክንያታቸው ስልጣኑ ዳይናስቲው ከኛ ወጥቶ እየሄደ ነው። ዳይናስቲ የሚባለው የስልጣን ሴንተር ማለት ነው። የነሱ ባይዘ አካባቢ ብቻ እንዳይመስልህ አካባቢ የሚጠቀሙት ሲሸነፉ አካባቢ ነው የሚጠግቱ ወደ አካባቢ እንጂ አሽከር ነው። በቃ የነሱ አሽከር ከሆንክ የነሱ ተላላኪ ከሆንክ የነሱ ምስለኔ ከሆንክ ምንም አይደለም። የትም ሁን ከኦሮሚያን ብትመጣ ምንም ችግር ያለባቸው የነሱ የሚፈልጉት የነሱ ዳይናስቲ የሚጠብቅና ለዛ ዳይናስቲ ለዛ ስልጣን የሚሰዋ ሰው ነው የሚፈልጉት በየትኛው መንገድ ማለት ነው። ስለዚህ ጌታቸውን ተቃውሞ ከመጡ በኋላ ጌታቸው ደግሞ ካየው ነገሩ ሁሉ ግልጥ አደረገው። ሚዲያም እንደፈለክ ነው ተናገረው። የነሱ ሐሳብ ይስተናገዳል፣ የመንግስት ሐሳብ ይስተናገዳል፣ የተቃዋሚዎች ሐሳብ ይስተናገዳል፣ የስኮላርስ ሐሳብ ይስተናገዳል። ድብልቅልቅ ያለ ሚስለኔስ የሆነ ሐሳብ ሲስተናገድ አዩ። እነሱ ባዶ እየሆኑ መጡ። ስለዚህ ምን ማድረግ አለባቸው? አውቶማቲካሊ ጌታቸውን ማስወገድ ነበረባቸው። ከቻሉ በአብይ በኩል አድርገው እሱ አልተቻለም። በኃይሉ ለማስወገድ ከሻዕቢያ ጋር ጨርሰው ነበር። አመልጧቸው ነው ባይዘው ጌታቸው በድንገት እግዚአብሔር ረድቶት ነው መሰለኝ አመለጣቸው። ስለዚህ ጀነራል ታደሰ ወረደ የጊዜያዊ መስተዳድሩ ምክትል ፕሬዚዳንት ሆኖ ሲሾም መጀመሪያ ገና ሳምንት ሳያደርግ ለዩኤምዲ የሚባል ባለፈው ጌታቸው ረዳ ኢንተርቪው ያደረገው ሚዲያ በዙም ሚቲንግ ነበረው ወይም ኢንተርቪው ነበረውና ያኔ የተመለሰ ካየው በጣም ከጌታቸው በላይ ነበር ስለ ህወሓት ሪፎርም ሲያወራ ነበር። ጌታቸው ከሚያወራው በላይ ጌታቸው ለመናገር የማይደፍራቸውን ጭምር ደፍሮ ነው የተናገረው ያኔ። በቃ ይሄ ህወሓት ውስጥ ያለው ችግር በሪፎርም መስተካከል አለበት፣ ራሱን ሪፎርም ማድረግ አለበት። ከዚህ በኋላ የጭቆና ምናምን የሚባል አፈና የሚባል የአንድ ፓርቲ ብቻ ብሎ ብዙ ነገሮች አወራ። ከዛ ቀን ጀምሮ ጀነራል ታደሰን እንዴት ሲያንቋሽሹት እንደነበር ሲያዋሩት እንደነበር ብታይ አርካይቭ ላይ የኔ ያለኝ በጣም እያየሁ ነው። እሱ ብቻ በየስብሰባው በየትንሽ ስብሰባው ሳይቀር ጀነራል ታደሰ ወረደን 2015
ሰኔ 15 ወይ 14 አካባቢ ሰኔ ወር ላይ ዶክተር ደብረጽዮን መንጀሪኖ አለንጎራሃድ ያሉበት ከፍተኛ አመራር ምንባል ተሰብስበን ነበር መቀለ ያኔ ሲናገሩ የነበረው አጀንዳቸው ጀነራል ታደሰ ነበር ቁጥር 1 አጀንዳቸው ስራው ሳይሰራ የሰራዊትን ስራዎች ሳይሰራ የጸጥታን ስራ ሳይሰራ ሰው እየተገደለ ሰው እየጠፋ ስለ ህወሓት ያወራል ምን አገባው ይያሉ እሪ ያሉ ነበር ግን አማራያቱ ከዛ አማራያ ሲያት ምን ይሆነው ከነሱ ሰው መሆን እንደማይችል አወቁ ስለዚህ ቅርብ ያሉ ምክትሎች ጀነራል ታደሰ ወረደና ጀነራል ጻድቃን ናቸው ጀነራል ጻድቃን ደግሞ አውትስታንዲንግ የሆነ ሐሳብ ያለው ሐሳቡ በየቀኑ የማይለዋወጥ የለውጥ ሐሳብ ያለው የሁሉም ሐሳብ እንዲደመጥና ህወሓትም ቢኖር እፈልጋለሁ መጥፋት እንዲጠፋ አልፈልግም ግን በቃ እንደ ማንኛውም ፓርቲ ነው መወዳደር ያለበት ራሱን ማየት አለበት የሚል አቋም ኮንሲስተንት የሆነ አቋም ያለው ሰው ስለሆነ እሱ እንደማይጠቅማቸው አውቀዋል በርግጥ ከጀነራል ታደሰ ወረደ ይልቅ ጀነራል ጻድቃንን ይወዱ ነበር መጀመሪያ በእነሱ ጥቆማ ነው የገባው ጀነራል ታደሰ ምክትል ሆኖ ባይዘው ምክንያቱም ጀነራል ታደሰ ወረደ ጀነራል ጻድቃን ሰራዊቱ የሰራዊት አመራር ውስጥ አልነበረም የሴንትራል ኮማንድ የሚባለው ውስጥ ነበር ግን የሰራዊት አዛዥ ሆኖ አይደለም የነበረው እንደ አንድ ትልቅ መሪ ሆኖ ነው የገባው ስለዚህ በሰራዊት በኩል ወደ ጊዜያዊ መስተዳድሩ መምጣት አልቻለም በህወሓት ውክልና መምጣት አይችልም በምንም መምጣት አይችልም ምንም አልነበረው በተቃዋሚ ፓርቲዎችም መምጣት አይችልም ግን እንደ አንድ ግለሰብ ሆኖ ነው ያለው ከዛ ምን እንዳደረገ ታውቃለህ ዶክተር ደብረጽዮን ያኔ ጂኤስቲኤስ የሚባል ይሄ ግሎባል ሶሳይቲ ትግራይን ምናምን የሚባሉ የውጭ ሀገር ያሉና ትግራይ ውስጥ ያሉ ምሁራን የተሰበሰቡበት ማህበር አለ በዛ በኩል እንዲወከል ዶክተር ደብረጽዮን የትግራይ ክልል ውስጥ ያለው የጂኤስቲኤስ ምክትል ሰብሳቢ የአንድ ቢሮ ኃላፊ ነው የትምህርት ቢሮ ኃላፊ ነው ዶክተር ኪሮስ ጉዕሽ ይባላል እሱን ጠርቶ ጀነራል ጻድቃን እንደወከሉ ጂኤስቲኤስ ደብዳቤ አጻፈው ባይዘው ጀነራል ጻድቃንን ጌታቸው አላመጣው ማንንም አላመጣው ፌደራል አላመጣው እነሱ ራሳቸው ነው ያመጡት ከዛ ቁጥር 1 ጠላት አረጉት ወዲያው ኮነ ምክንያቱም ወደ ስልጣን ከመጣ በኋላ አይ በቃ ህወሓት ምናምን በላይነት የሚባል ነገር የለም በቃ ህወሓት እንደማንም ፓርቲ ወዳደር የበላይ ድምጽ መያዝ ያለበትም ይሄ አማካሪ ካውንስልም መቋቋም ካለበት ህወሓት በበላይነት የሚቆጣጠረው ሳይሆን በቃ የሚያስፈልገውን ድምጽ ይዘው ነው መግባት ያለበት ገፋ ካለ 50 ሲደመር 1 ብቻ ነው መያዝ ያለበት የሚል አቋም ከያዘ በኋላ ቁጥር 1 ጠላት አረጉት ስለዚህ እሱ ሪከመንድ ማድረግ አይችሉም ማለት ነው ከዛ ቀድሞ ከሚጠሉት ጋር መምጣት ጀመረ ወደ ጀነራል ታደሰ አሁን ጀነራል ታደሰ ወረደ ያኔ ሲሪየስ የሆነ አቋም ነበረው ደግሞ በእነሱ ላይ የተቀየረው መቼ መሰለ በቃ ምንድነው የሰራዊት አመራር ስብሰባ አድርገው ህወሓትን እንደግፋለን ያኛው የደብረጽዮን ህወሓት ነው ምን ደግፈው እሱን እንደግፍ ወደ ስልጣንም እነሱ ይምጡ እነጌታቸው በቃ እንዲሸነፍ ማድረግ አለብን የሚል ቡድን መጣና ወደ ስብሰባ ሲመጡ ያ ቡድን ከፍተኛ ትግል አደረገ ከዛ ከፍተኛ ተቃውሞ ደረሰበት በድምጽም ተሸነፈ ያ ቡድን በዚህ ሁሉ ጊዜ የነጌታቸው የለውጥና የዲሞክራሲ ሐሳብ ነው የሚያሸንፈው ሁሉ ጊዜ ነው ማለት ከኃይል አማራጮች የጌታቸው ሐሳብ ነው የሚያሸንፈው ትግራይ ውስጥ የትም ይሄድ ሰላማዊ ስታደርገው ተንቤን አብይ አዲ ላይ ህዝቡ እንዴት እንደወጣ አይታል አዲግራት ላይ ህዝቡ እንዴት እንደወጣ አይታል አክሱም ላይ የተሰበሰበ ህዝብ ብታይ ጉድ ነው የምትለው በሰራዊት ነው የበተኑት በታጣቂዎች አሰማርተው ሽረ ላይ የነበረው ወጣት የነበረው ህዝብ ጉድ ነው የምትለው እነዚህ ሲያጎሩም ሲጮሁ የነበሩ ሴቶች እኮ ቀድሞ ወንበሩን ይዘው 12 ሰዓት ላይ ገብተው ወንበሩን ይዘው ነው እዛ እንዲረብሽ የተደረጉት ጠቅላላ ትግራይ ክልል ውስጥ የትም ብሄር ጌታቸው ሙሉ ተቀባይነት አለው ከካድሬዎችና ከነዚህ የልማት ቡድን የሚባሉ ተቀጣሪ ሴቶች ውጪ አሁን እነዚህ ሰዎችም በጥቅማቸውና ተገደውና ጫናው እስካሁን ስላለቀቃቸው እንጂ አስበውበት ወስነውበት አይደለም የነዛ ኃይል ያሸንፋል በሚልም ጭምር ነው ሶ እነዛ የሰራዊት አመራሮች መግለጫ ሲያወጡ ምን ብሎ አወጡ የትኛውም ፓርቲ ጣልቃ ውስጥ አንገባም በፓርቲዎች መካከልና በፓርቲ ውስጥ ለሚፈጠር ችግር ጣልቃ አንገባም ብሎ ወሰኑ ያኔ ማለት ነው እሱ ብቻ አይደለም በመንግስት አሰራርም ጣልቃ አንገባም ተጠሪነታችንም ለመንግስት ነው ብሎ ወጡ ከዛ የነ ደብረጽዮን ቡድን በአንድ ለአንድ ያገኘ ብር ይሰጣቸዋል ከውጭ ሀገር ሰዎች አሏቸው ምን ይያለ በአንዱን ኢንፍሉዌንስ ያደረገ መጨረሻ ላይ ድጋሜ እንዲሰበሰቡ ተደርጎ ያንን ቡድን ነው እንደግፈው ስኪል ድረስ ደርሰዋል ከዛ ምን ሲሸነፉ ምን አደረጉ መሰለ ጀነራል ጻድቃንን በቃ ጥሩሽ በቃ የማንን ጣልቃ አንገባም ግን እንደ አስተራቂ ሐሳብ ይዘህ ውጣና ወደ ሚዲያ ቀርብ አሉት
ያኔ ሲቀርብ እንደ ምክትል ፕሬዝዳንት ሆኖ አይደለም መግለጫው ሲያወጣ ነበር። የሰራዊት አመራር የሚባል በራሳቸው መንገድ የተሰበሰቡ ራሳቸውን እንደ ሌላ መንግስት ቆጥረው ሲሰበሰቡ የነበሩ ሰዎች የነሱ ሰብሳቢ ሆኖ ነው። ደሞም ሲገልጽም ካየው እኔ አሁን ማቀርበው ሐሳብ ትእዛዝም አይደለም ምንም አይደለም እንደ ሰራዊት አመራር ሆኜ ለመንግስት ማቀርበው ለፕሬዝዳንቱ ማቀርበው ሲፈልግ የሚቀበለው ሳይፈልግ የሚተው ሐሳብ ነው ብለው ሹምሽር እንዳያደርግ ሰዎችን እንዳያስር ምናምን የሚል ሐሳብ ያን ያቀርባል። ያንን ካቀረበ በኋላ ምን ብሎ የገፉት ነበር? እንደዚህ አይደለም በቃ የጌታቸው መምራት አይችልም እኛንን ስልጣኑ መረከብ ያለብን የሚል አቋም መያዝ አለበት ነው አይሆንም ብለው ሲከራከራቸው መጨረሻ ላይ በቃ እንግዲህ እኛ እሱን አንፈልገውም በኃይልም እናስወግደዋለን እንደዛ ከምናደርግ አንተ ሆን አሉት። ከዛ ተቀበለው። አሁን ይሄ ማለት ከህዳር ወር አካባቢ ነው 2017 አሁን በቅርብ ነው። እሺ ሲላቸው ያኔ ምን አደረጉ? በቃ ከጀነራል ታደሰ ጋር ጨርሰናል እሱ ፕሬዝዳንት ይሆናል ትግራይ ውስጥ ያወሩት ወሬ ወደዚህ ሳይመጡ እሱ ፕሬዝዳንት ይሆናል ምናምን ብሎ ትግራይ ውስጥ ሽኩቻ እንዲፈጠር አደረጉ። በእያንዳንዱ ቤት ሐሳቡ እንዲመጣ አደረጉ። ይሄ ማለት እነሱ ከዛ በፊት በጣም ይጠሉት ሰው ነው ጀነራል ታደሰ። ግን ይሄ ሐሳብ አምጥተው በእነሱ ሰዎች እንዲወደድና በጥሩ አይ እንዲታይ አድርገዋል። በለውጥ ፈላጊ ኃይል ደግሞ እንዲጠላ አድርገዋል። ያኔ አይተ ከሆነ የለውጥ ኃይሉ ጀነራል ታደሰ ላይ በጣም ብዙ ቅሬታዎች ሲያቀርብና ትችቶች ሲያቀርብ ነበር። ለምን? አንደኛ ምክትል ፕሬዝዳንት ሆኖ ተቀዳሚ ፕሬዝዳንት ሆኖ ለዛው የመንግስትን አሰራር እንዲቆም ሹምሽሮች እንዲቆም እንዲህ እንዳይደረግ እንዲህ እንዲደረግ ይያለ የሚያቀርበው ማን ሆኖ ነው? ሌላ መንግስት ነው ያለው ትግራይ ውስጥ ሲባል ነበር። አይ ቲንክ ጀነራል ታደሰ ወረደም በቃ አንተ ሆን ሲሉት ወይም እንደ መፍትሄ አካል ለመሆንም ወይ ስልጣኑን ፈልጎት ያኔ ከነሱ ጋር ተሞዳሙደዋል። በየቀኑ እሱ ጋር ይሄዳል፣ በየቀኑ ከነሱ ጋር ይሰበሰባል፣ የሆነ ሐሳብ ይሰጡታል፣ የሆነ ሐሳብ ይዘው ይመጣል፣ ምናምን ይወጣል ይገባል። በቃ ከዛ በፊት ግን የነገርኩ ነው 2016 ጉንበት ሰኔ ላይ የጀነራል ታደሰ ወረደ አቋም ሌላ ነው የነበረው። በቃ ተፈናቃዮች መመለስ ሌላም አያገባንም የእናንተ ጉዳይ በዛው ጨርሱ የሚል ሐሳብ ነበረው። አንተ ሁን ካሉት በኋላ ነው ነገሮቹ እየተበላሹም ዝም ብሎ የሚያየው ማህተም እየተነጠቀም ዝም ብሎ የሚያየው። ይጣራ ተብሎ ተሰጥቶት እሱ እንዲያጣራው ተሰጥቶትም ጊዜ ይሰጣል። እስኪ ቆይ እስቀስ እንበል እስኪ ጊዜ እንስጠው ምናምን እያለ ወጣ ገባ እያለ እነሱም እየተቆጣ አንዳንዴ ከዛ ደግሞ እሱ ምንም እንደማይሰራ ያደርጉታል። ደግሞ ሲቆጣቸው ደግሞ የሰራዊት አዛዥ ሳይሆን አንድ ተራ ዝም ብሎ የቢሮ ሰራተኛ እንዳልሆነ አርጎ ደግሞ ያንቋሽሹታል። እንዲህ ያለ መጣና መጨረሻ ላይ ተግባቡ። በቃ እሺ ሂዱና እኔ ፕሬዝዳንት እሆናለሁ አናግሩና ከጨረሳችሁ እኔ ችግር የለብኝም አላቸው። ከዛ ይሄ እውን እየሆነ ሲመጣ ወደ ፌደራልም እየተነገረ ሲመጣ ጌታቸውም እየሰማው ሲመጣ የጌታቸው ሌሎች አካላትም ሲሰሙት ከጀነራል ጻድቃን ጋር ወደ ጥሩ ወዳልሆነ ግንኙነቶች ገብተዋል። አለመነጋገር ማለት እያዩ ዝም ማለት ስልክ መዝጋት ጠፍቶ መሄድ ማህተም ሲሰብሩም እንደፈለጋቸው አድርጎ በቃ ያያገባኝም የኮር በላይ ምናም ተሰብስበው ሲወስኑ እኔ የለሁም ብሎ ወጥቶ ግን የነሱ ውሳኔ ሚዲያ ላይ ወጥቶ ሲቃወም አታይም። ስለዚህ እንደደገፈው ነው ማየው። መንግስት ግልበጣ ላይ እንሳተፋለን መንግስትን አናሰራው ምናምን ይያሉ የኮርና ከዛ በፊት በየቀኑ ወይም በየሆነ ጊዜ መግለጫ ሲሰጥ የነበረ ምክትል ፕሬዝዳንት ከዛ በኋላ ግን ጸጥ ብሏል፣ ጭጭ ብሏል። ስለዚህ ይፈልጋል ማለት ነው ይሄ ትርምሱ እንዲፈጠርና መጨረሻ ላይ ብቸኛ አማራጭ ሆኖ እንዲመጣ ይፈልግ ነበር ማለት ነው። የኔ አስተሳሰብ እንደዛ ነው። ከዛም በኋላ ፌደራል መንግስት ጋር ሆኖ አትሆንም ተብሎ ሲመለስ ኦፊሻሊ ተከልክለዋል። በቃ አትሆንም አንተ አይሆንም እናንተም እሱን አናረግላችሁም በቃ ይቀጥላል ምናምን ተብሎ ሲወሰን እነዛ ሰዎች ወደ ምን አማራጭ ሄዱ? ጀነራል ታደሰን በቃ ምረጥ ወይ ከኛ ጋር ሁን ወይ ከነሱ ጋር ሁን። ቅድም እንዳልኩ ይሄ ኮሙኒስት ወይም ኤ ወይ ቢ ምረጥ፣ ወይ ጠላት ነው ወይ ወዳጅ ነው የሚባለው መሀል ሰፈር የሚባል ነገር የለም ማለት እንደዛ እየተገፋ ሲመጣ ፌደራል መንግስት ነገሩ ዘግቶት ነበር። በቃ አይሆንም ጀነራል ታደሰ ወረደ። ከዛ ግን ምን አደረጉ? እሱ ብቸኛ አማራጭ ወይም ብቸኛ ተወዳዳሪ ሆነ ሊመጣ የሚችልበት እድል እንዲፈጠር አደረጉ። እነዛ ሰዎች ጀነራል ጻድቃንን ገድለው ወይ ጌታቸውን ገድለው ወይ እንዲወጣ አድርገው ብቸኛ ምክትል ፕሬዝዳንት ሆኖ እንዲቀርዛ። ጀነራል ጻድቃንም ያለ ምክትል ፕሬዝዳንት ነው አይደል? ስለዚህ ከሁለቱ አንዳቸውን እንምረጥ እንዳይባልም ጀነራል ጻድቃንን የግድያ ሙከራ እንዲደረግበት በተለያየ መንገድ ሰርተዋል። የለም ሙሳቸው ሞተዋል አይደለም። ከዛ በፊት ከመውጣቱ በፊት ሲወጣ ለስራ ነው የወጣው አሜሪካን ሄዶ፣ ግን ከመውጣቱ በፊት ብዙ ስራዎች ሲሰሩ ነበር በግላጭ። ጌታቸው ረዳን ለመግደል ብዙ ስራዎች ሰርተው ፌደራል መንግስት ራሱ መግለጫ እስኪያወጣ ሰዎች እስኪያስር ድረስ ደርሰዋል አይደል? ስለዚህ ሁለቱንም በመግደል ብቸኛ
አማራጭ ሆኖ እንዲቀር ለማድረግ ሰርተዋል። ግን ግድያው አልተፈጸመም። ጀነራል ጻድቃንም ቀደም ብሎ ለስራ ወደ አሜሪካ ሲሄድ የቤተሰብ ጉዳይም የሕክምና ጉዳይም ነበረው። ወደዛ ሲሄድ ጌታቸው ረዳም ፌደራል ጠቅላይ ሚኒስትሩ ጠርተውት ሲወጣ ከዛች ቀን ጀምሮ ጠቅላላ ዞኖች በሙሉ ተቆጣጠሩት። ሲቆጣጠሩ ደግሞ ሰው እየገደሉ ነበር። ሰው በጥይት እየተኮሱ ነበር፣ እያቆስሉ ነበር። በዚህ ምክንያት ማለት ነው አሁን በዚህ የጌታቸው ህወሓትና የደብረጽዮን ህወሓት በመደገፍ በሚል አጀንዳ የተገደሉ ወደ 6 ሰዎች ደርሰዋል። ታጣቂ ሰዎች የትግራይ ሰራዊት ውስጥ ያሉ ማለት ነው። አንቀበልም ያሉት ወይም የተቃወሙት ስብሰባ ውስጥ ላይ አንዳንዶቹ ደግሞ አድጉደም ደግሞ ነዳጅ ስጠን ብለው እምቢ ሲላቸው ገድለውት ሄዱ። ታጣቂዎች በእኛ የትግራይ ሰራዊት በሚል ነው የመጡት። ወደ ሰው ደብዳቤ አምጡ ሲላቸው ነው የገደሉት። ከዛ ነዳጁን ቀጥተውት ሄዱ። አሁን ምንድን ነው ጀነራል ታደሰ ወረደ ብቸኛ አማራጭ ሆኖ እንዲመጣ እድል ተመቻቸለት። እሱም ከነሱ ጋር ተስማምቶ ነበር እሺ ይሆናል ብሎ ከጌታቸው ጋር ሰጣ ገባ ውስጥ ገባ። ያው ተጣሉ፣ ተዘጋጉ። ራሱ ጌታቸው እንደተናገረው ስልኩ አጥፍቶ እንደጠፋም ያው ተናግረዋል። ሌሎችም ያውቁታል እንደዚህ ስልኩ አጥፍቶ እንደሚጠፋ እና አሁን ይሄ ሲሆን ክራይሲስ ማኔጅ ማድረግ አለብህ። አሁን ብቸኛ ይሄንን ጉዳይ እንዲወስን ደግሞ ስልጣን ያለው የፌደራል መንግስት ሆነ፣ ጠቅላይ ሚኒስትሩ ሆነ። በአንቀጽ አዋጅ ቁጥር 359/95 አሁን በተሻሻለው 13/17/2017 ስልጣኑ አብሶሉት ፓወሩ የጠቅላይ ሚኒስትሩ ሆነ። የክልሉ ጊዜያዊ መስተዳድር ፕሬዚደንት የመምረጥ ወይ የመሾም። ስለዚህ እነዛ ሰዎች ነገሩን እያበላሹት ነው፣ ወደ ጦርነት ያስገቡት ነው፣ እርስ በርስ ጦርነት ሊያስጀምሩ ነው። ትግራይ ውስጥ ጦርነቱን ለኩሰው ኢትዮጵያ ውስጥ እንዲቀጣጠል የሚያደርግ ጦርነት እያመጡ ነው። የትግራይ ህዝብን ረፍት ሊያነሱ ነው፣ የኢትዮጵያን ህዝብን ጭምር። ስለዚህ ዲፕሎማቲክ ማህበረሰቡ እዚህ ላይ አስተያየት አለው። ይሄን ነገር እንዴት ማኔጅ መደረግ አለበት። ጌታቸው ይቀጥል ማለት ይችላል። ግን ጌታቸው ይቀጥል ማለት ጌታቸው ወደዛ ለስራ ሲሄድ እንዲገድሉትም እድል ማመቻቸት ነው። ምክንያቱም እነዚህ ሰዎች ከመግደልም ከማጥፋትም ወደ ኋላ አይሉ። ጀነራል ጻድቃን እናርገው ከተባለም ተመሳሳይ ዕጣ ፈንታ ነው ያለው። እነሱ የማይገድሉት ወይም እንገድለዋለን የማይሉት ምናልባት ኋላ እናየዋለን የነሱን አጀንዳ ካላስፈጸመ ይገድሉታል አይገድሉትም ኋላ የምናየው ነገር ነው የሚሆነው። ምክንያቱም ወደዛ ምክንያቱም ያኔ እንደዛ ይሉ ነበር ለማጥፋት ባይዘው የሁሉም ልዩነት መፍትሄ የነሱ ግድያ ነው፣ መግደል ነው። ገድለህ ነው የምትገላገሉ በእነሱ አካሄድ ሳይሆን እንገድለዋለን ያላሉት ያለው ሰው ቢያንስ እነሱ መርጦት የነበረ በሌላ ኃይልም ሙሉ በሙሉ ባይሆንም ቢያንስ እስኪ ይሁን ነው ሊባል ይችላል ተብሎ የቀረበው ብቸኛ አማራጭ ሆኖ ቀርቧል። ስለዚህ መጣ ማለት ነው። መልካም እንግዲህ አሁን እርስዎ እንዳሉት ወደፊት የሚሆነው ነገር አብረን የምናየው ነገር ነው። ይሄ ነው ብሎ እንትን ለማለት አሁን በጣም ውስብስብ ነገሮች ስላሉት ያስቸግራል። እንዳሉት የአቶ ጌታቸው ረዳ አስተዳደር እዛ ላይ ከመሄድ በፊት አሁን ጀነራል ታደሰ ወረደ ላይ ተቃውሞ ጀምረዋል እነዚህ ሰዎች። አሁን ምን አለ መሰለህ 8 የቃል ኪዳን ሰነድ የሚባሉ 8 ነጥቦች አሉ። እነዚህ 8 ነጥቦች ሁሉም የፕሪቶሪያ ሰላም ስምምነት ውስጥ ያሉ ናቸው። ከዛ የወጡ ናቸው። ግን ለደብረጽዮን ቡድን የማይቀበላቸው ናቸው። አሁን 8ቶቹ ቁጥር 1 ያለችው ተፈናቃዮች መመለስ ነው። ተፈናቃዮች እንዲመለሱ የሚል አለ። ተፈናቃዮች እንዲመለሱ አይፈልጉም። ለምን መሰለህ? ስለ ግዛታዊ አንድነት ምናምን ብሎ አይደለም። ተፈናቃዮች ብቻ ሳይሆን መመለስ ያለባቸው ግዛቱ እኛ ማስተዳደር አለብን በሚል እንዳይመስልህ። እነሱ የሚሉት እንደዛ ነው። ግን ተፈናቃይ ከተመለሰ ትግራይ ውስጥ አጀንዳ ይጠፋል። ባይዘው ትግራይ ውስጥ ከዓለም መንግስታትም ከኢትዮጵያ መንግስትም ጋር የምትነጋገርበትና በእነሱ ያዣነት ለመጫወቻ የምታመጣበት እንደ ሆስቴጅ የምትጠቀምበት አጀንዳ የለህም። ተፈናቃዮች ሆስቴጅ ናቸው ለዛ ቡድን በግልጽም ተናግሯል በሚዲያ። ስለዚህ ተፈናቃዮች በፍጥነት ከተመለሱ ትግራይ ክልል ውስጥ ምን አይነት አጀንዳ ሊያነሱ ይችላሉ? በጣም ይከብዳቸዋል። የሚያነሱት አጀንዳ ራሱ ይሄ አጀንዳ ነው እንደምናም ብለው ሰው አይሰማቸው። የተፈናቃዮች ግን በየቀኑ የሚሞሰው አለ። ካምፕ ውስጥ በየቀኑ የሚታመም ሰው አለ። በጣም ብዙ ችግሮች አሉባቸው ራሳቸውም የሚናገሩት። ይሄ ትልቅ ችግር ነው ለነሱ። ተፈናቃዮች አትመልስም ብሎ ይዙታል። ለምን መሰለ? ተፈናቃዮች የሚመለሱ ከሆነ እያሉ ልክ ጌታቸውን ሲሉት እንደነበር እንዲህ መሆን አለበት ከፋኖ ጋር አብረው እየሰሩ ግን ፋኖ ይዘብናል ምናምን ብለው ደግሞ ፋኖን አኪዝ ያደርጋሉ። ፋኖ እኮ ወልቃይትም የለም ራያ በቃ ይላሉ። ቆይ እነሱ የሚሉት ነው የምልህ። አሁን እሱ እኮ ፋኖ ስላለ አይደለም የሚያወሩት። በቃ በሌለበትም እኮ ይናገራሉ። አሁን ወልቃይት ላይ ያለው ሁመራ አካባቢ ምዕራብ ትግራይ ሙሉ ያለው ሰው
በርግጥ እኔ ሄጄ ያየሁት ነገር የለም። የፋኖ ታጣቂዎችም የአማራ ታጣቂዎችም አሉ የሚባል አለ። ፌደራል መንግስት ያለው ምንድነው በግልጽ የምንሰማው በአማራ ክልል ስር ዞን አዋቅረው የአማራ ክልል የሾማቸው ፖሊስ አድማ ብተና ምናምን ገባኝ። አሁን እኔ እዛ ላይ የአማራ ታጣቂዎችና የአማራ ኃይሎች እንዳይኖሩ ነው የምፈልገው እንጂ በግሌ የወልቃይት ሰው የምዕራብ ሰው የጸገዴ ሰው የዛ ሀገር ሰው ክላሽ አይደለም ድሽቃ ቢታጠቅ እኔ ችግር የለብኝም። የዛ ሀገር ሰው ነው ማን ሄዶ ይወሰንለታል። ቢፈልግ አማራ ነኝ የምፈልገው ካለ የመሆን መብቱ 100% የተረጋገጠ ነው። እኔ አሁን በኃይል ለምን ትግራይ ነህ እለዋለሁ? እኔ ማምነው ትግራይ እንደሆነ ነው። ግን የወልቃይት ህዝብ የምዕራብ ትግራይ ህዝብ ተሰብስቦ አሁን ቅድም ባልኩ መንገድ እኔ የምፈልገው ወልቃይት ብቻ እንድባል ነው የምፈልገው። ሀገር መሆን ይፈልገው ማለት ይችላል። ክልል ነው የምፈልገው ወይ አማራ ነኝ ወይ ትግራይ ካለ ችግር የለም። ግን አሁን ግን ወደ ነበረበት ኮንዲሽናል ኦርደር ተመልሶ ነው ወደዛ ጥያቄ መግባት ያለብን የሚል አቋም ስለሌለ ብቻ ነው። አሁን እነሱ ሊያነሱ የሚችሉ ምንድን መሰለህ እዛ ላይ እንዲህ አለ ብለው ከነጥጥቃችን ከነሰራዊታችን የምንገባው የሚል ቅዠት ያመጣሉ። የሚባል ነገር የለም። ከነሰራዊቱ ምናምን ለምን ትገባለህ? ልትዋጋ ሰላማዊ ሊያደርግ የሚችል እዛ ያለው ታጣቂም ሰላማዊ የሆነ ኑሮ ሊኖር የሚችልበት ከዚህ የሚሄደውም ታጣቂ ሰላማዊ ኑሮ ሊኖር የሚችልበት ምክንያቱም ሚሊሻዎችም ከዚህ በፊት ፖሊስ የነበሩም አድማ ብተና የነበሩ ምን የነበሩ ሰዎች አሉ የተፈናቀሉ። ስለዚህ ይሄን ሰው ከነጥጥቅ አትገባም አትለውም። ሌላ ታጣቂ ኃይል ግን ለምን ታስገባለህ? ምን ለማድረግ ነው የምታስገባው? ተፈናቃዩ የሴኩሪቲ ኢሹ አለበት። እዛ ሄጄ ሊገድሉኝ ይችላሉ ሊያጠቁ ይችላሉ ብሎ እንዳያስብ የሚያደርግ ስራ ነው መስራት ያለበት። ከዚህ ሰው ብዙ ታጣቂ ስላስገባህ ጦርነት ውስጥ ትገባለህ እንጂ ብዙ ኃይል ስላስገባህ የምታስቀረው ነገር የለም። ሰው ምንድነው መደረግ ያለበት? እዛ ተስማምተህ የሚደረግ ነው የመጀመሪያው የነበረው። ስለዚህ ተስማምቶ ከተመለሰ ተፈናቃዩ ሄዶ በሰላም ይኖራል፣ ታጣቂውም ሄዶ በሰላም ይኖራል። አብረው ጸጥታውን ያስከብራሉ። ይሄ እንዲሆን አይፈልግም። ሚቹዋል የሆነ አብረህ የመኖር የሚባል አጀንዳ ስለማይመቸው ይሄን አጀንዳ ያስቀራል። ሁለተኛ እስከ 5 ያሉ ብቻ ልንገር። ሁለተኛ ዲዲአር ነው። ዲዲአር ማለት ፓኬጅ ነው። ዝም ብሎ ትጥቅ ማስፈታት አይደለም። ዲዲአር ዲሞቢላይዜሽን፣ ዲስአርማመንት እና ሪኢንቴግሬሽን ያለው ነው። እንደ ፓኬጅ የምትፈጽመው ከሆነ ትጥቁን አስፈትተህ አይደለም የምትልቀው። ዲስአርም ታደርገው ዲሞቢላይዝ ታደርገዋለህ፣ ወደ የቤቱ እንዲሄድ ታደርገዋለህ። ሪኢንቴግሬሽንም አለው። እንደገና መልሶ እንዲቋቋም ታደርገዋለህ። መልሶ እንዲቋቋም ገንዘብ ትሰጠዋለህ። ፖሊስ የሚሆን ከሆነም ደሞዝ ሰጥተህ ፖሊስ ታደርገዋለህ። ሚኒሻ የሚሆን ከሆነ ማቋቋሚያ ሰጥተህ ሚኒሻ እንዲሆን ታደርገዋለህ። ነጋዴ ከነበረ ወደ ትምህርቱም ወደ ስራውም እንዲገባ ደግሞ ሰጥተህ ታሰናብተዋለህ። አሁን እነሱ ምን የምትባል አጀንዳ ብቻ ቋንቋ ብቻ እንድትነገር ይፈልጋሉ። ዲስአርማመንት፣ ትጥቅ ማስፈታት። ዲዲአር ማለት እኮ ትጥቅ ማስፈታት ነው። ሰራዊታችን ትጥቅ እንዲፈታና እንዲበተን ነው የሚያደርጉት እያሉ ዲዲአር እንዳይፈጽም ሲከላከሉ ነበር፣ እስካሁን ሲያደናቅፉ ነበር። አሁን ዲዲአር ሊፈጽም ከሆነ ጀነራል ታደሰ ወረደ ሰራዊት ሊበትን ነው ብሎ ቻሌንጅ ያደርጉታል። ብቻ አይደለም ምናልባትም ከጌታቸው በላይ ጠላት ሊያደርጉትም ይችላሉ። ምናልባት የነሱ አጀንዳ ብቻ የሚያስፈጽም ሆኖ ከነሱ ጋር ተስማምተው ወደ ጦርነት እንግባ ሲሉትም ካልገባ ከኤርትራ ጋር እንገናኝ ብለውት እንዲገናኙ ካልፈቀደ ምንም እናረጋለን ብለው ካልፈቀደላቸው በእርግጠኝነት ከጌታቸው በላይ ይጠሉታል ወይ ከጌታቸው በላይ ጠላት ያደርጉታል። ከዛ ዝቅ ብለህም አለ ከአምስተኛ ላይ ስትሄድ ከውጭ ሀገራት ፕሪቶሪያንና የሀገሪቱን ህግና ህገ መንግስታዊ አሰራርን በመጣስ የኢትዮጵያን መንግስት ወይም የፌደራል መንግስት ወይም ህገ መንግስቱን ከሚጻረሩ ኃይሎች ጋርና ከውጭ ሀገራት ጋር የሚደረገው ግንኙነት እንዲያስቆም ነው የሚለው አለ ማለት ነው። ቅድም እንዳልኩ ከኤርትራ ጋር የሚገናኝ ነገር ነው በግልጽ። አዎ በቃ ሌሎችም ይላል። ሌሎች ለምሳሌ ፋኖ ነው የሌላው የውጭም የውስጥም ስለሚገጽ አሁን ጀነራል ታደሰ ወረደ ይህንን ግንኙነት እንዳለ አምኖ ነው የፈረመው። በእርግጠኝነት አሁን ምን እያሉት መሰለ ከማን ጋር እየተገናኘን ነው? አሁን በእነሱ አፈቀላጤ እያወሩት ነው እየናገሩት ነው። ከኤርትራ ጋር ከሻዕቢያ ጋር ከፋኖ ጋር እየተገናኙ ነው ብለህ አምነህ ነው የፈረምከው። ይሄ ለውጭ የመጣ ሰነድ እንጂ ሌላ በውስጥ የፈረምከው ዝርዝር አለ ማለት ነው። ስለዚህ ምናምን እያሉ አሁን አጀንዳቸው እሱ ነው። ዌልካም እያሉት የነበረ ከዛ ከመሾሙ በፊትና ከመስማማቱ በፊት ፌደራል መንግስት ጀነራል ታደሰ ወረደ ፕሬዚደንት ይሆናል ብሎ ካመነ በፊት ማለት ነው። ከማመን በፊት ገና 1 ሳምንት 2 ሳምንት በፊት ማለት ነው ጌታቸው ወደ አዲስ አበባ ሲመጣ ጀምሮ ዌልካም እያሉት ነበር። ኮንግራቹሌሽንስ መልካም የሥራ ዘመን እያሉት ነበር። እነሱ ሰዎች አሁን እየሰደቡት ነው። ምንድነው ምን እያሉት መሰለ በወንጀል እየከሰሱ ነው። ጌታቸውን በኃይል ከመቀለ እንዲወጣ ያደረገው አውት እንዲሆን ያደረገው እሱ ራሱ ነው ታደሰ ወረደ ነው እያሉት ነው። እነዛ ሰዎች ማለት ነው ሌላም እያሉ ነው ከሃዲ ነው የክህደት ሰነድ ፈርሟል እያሉት ነው።
ሌላ ፕሪቶሪያ ፈርመዋል። የትግራይ መሬት ሽጠዋል። የሰራዊት ሊበትን ፈርመዋል። ከሻዕቢያ ጋር እየተገናኘ እንደሆነ አምኖ ፈርመዋል። ማን ነው የተገናኘው? አውጣት በሚዲያ ወጣህ ግለጽ እያሉት ነው አሁን በራሳቸው በፌስቡክም በዩቲዩብም። አሁን ይሄ እነዚህ ሰዎች በየቀኑ ሳይሆን በየሰዓቱ ከነ መንጀሪኖ ከነ ዓለም ጋር የሚደዋወሉ ሰዎች ናቸው። ዝም ብሎም እንዳይመስልህ ማለት እኔ አሁን እውነት ለመናገር ከጌታቸው ጋር ስለ እኔ ምን እንደምጽፍ ምን እንደምናገር አላወራም አልነጋገርም። እሱም ይሄን ተናገር ይሄን አትናገር አይለኝም። ነፃ ሆኜ ነው የማወራው። በስብሰባ ስንገናኝ በስብሰባ የሚሰጥን አቅጣጫ እንይዛለን። በሚዲያ ላይ የማወራውን ነገር ማንም ኮንትሮል አያደርገኝም። አሁን በጌታቸው ቡድን ባለው አካባቢ ማንም እኮ ነው የምልህ የተሳሳተ ነገር ራሱ ብጽፍ አይ ይሄ ቁጥሩ አይደለም ምናምን ብሎ ብቻ ለራስም ጥሩ አይደለም ብቻ ነው የሚል ገብተዋል። እነሱ ግን በየቀኑ የሚጽፏትን ፊደል ራሱ ኤዲት እንዲያደርጉ ነው የሚነገራቸው። አሁን እነዛ ሰዎች እነ ስታሊን እነ ኃይለ ደደቤት የሚባለው ኃይለ ራፋይነ እነ አሰና ቲቪ ኤርትራዊ አሰና አሁን አሰና ቲቪ ማለት ማን ነው ስሙ አማኑኤል የሚባለው ሰውዬ ዋነኛ ቀንደኛ ሻዕቢያ ጠላት የነበረ ሰው ነው። በሻዕቢያም ተቀጥቅጦ ወጣ ሰው ነው። ከኤርትራ ብቻ ሳይሆን እንግሊዝ ሀገር ውስጥ ሆኖ ሲያሳዝዱ በጥፊ ሲሉት የነበረ ሰው ነው። በጣም የሚገርም ሰው ነው። አሁን ደርሶ የሻዕቢያና የነ ደብረጽዮን ህወሓት ቀንደኛ ተላላኪ ነው። አሁን ምን እያለ ነው? በቃ ጀነራል ታደሰ ወረደ ተሽጠዋል ፈርመዋል ምናምን ልክ ይሄ ሴንተር ያሰና ቲቪውን ሰምቻለሁ። ነገራችን ላይ ኢንተርቪው ከመባታችን በፊት የተቆረጠ ቪዲዮ ደርሶኝ አይቼዋለሁ። ተገርም ያለው እንዴት ጀነራሉ ይሄን ይፈርማሉ ነው የሚለው። አሁን ቆይ ስምንቱን ብታወራ ስምንቱ ከፕሪቶሪያ ሰላም ስምምነት ጋር የሚጋጭ እስኪ አምጣ እስኪ በለው። የለም እኮ የሚጋጭ ምንም የለም። የሰላም ፕሪቶሪያው የፕሪቶሪያ ሰላም ስምምነቱ ተፈናቃዮች ወደ ቀያቸው እንዲመለሱ እና ሰላማዊ ኑሯቸው እንዲያደርጉ መደረግ አለበት ይላል። ቁጥር 1 ተቀመጠች እሷ። ትግራይ ክልል ውስጥ ቁጥር 1 አንገብጋቢ ጥያቄ እሱ ነው። ይሄው ቁጥር 1 አስቀምጡት። ለምን ተቃውሞት ካልከ ይቀድም እንዳልኩ ነው። ሆስቴጅ እንዲሆን እንደ ማስያዣ የፖለቲካ ቁማር መጫወቻ እንዲሆኑ እነሱ እዛ ቅማል የበላቸው በረሃብ እየሞቱ በበሽታ እየሞቱ እነሱ ግን ፖለቲካ እንዲጫወቱ ነው የሚፈልጉት። ሰው እረፍት እንዲያገኝ የትግራይ ህዝብ ሰላም አግኝቶ ሰርቶ በልቶ እየወጣ እየገባ እየሰራ እንዲኖር አይደለም የሚፈልጉት። በውጥረት ውስጥ እንዲኖር በጭንቅ ውስጥ እንዲኖር ተጨንቆና ተጠበው ከነሱ ጋር እንዲጠጋ እነሱም እንደፈለጉ ወደ ጦር እንዲያስገቡ ነው የሚፈልጉት። ይህንን ነው እና እነዚህ ሰዎች ጀነራል ታደሰን አጀንዳ እያደረጉት ማለት የህወሓት የደብረጽዮን ህወሓትም ስብሰባ ላይ ተቀምጠዋል። አሁን እስካሁን አልጨረሰም። ማክላይ ኮሚቴ አሁን እነሱ ሁለት ሰነዶች ነው ያዩት መረጃ ስላለኝ ከነሱ። አንደኛው ሰነድ አሁን ያለው ጂኦፖለቲክስ የዓለም አቀፍ ዓለማዊ ጂኦፖለቲክስ የቀይ ባህር አካባቢ ጂኦፖለቲክስ የኢትዮጵያ ፖለቲክስ እና የትግራይ ፖለቲክስ እያዩ ነው። ይሄን ነው ያያዩት። የኤርትራና የሱዳንም እያዩ ነው። የአማራም የፋኖ ጉዳይ እያዩ ነው። ኦሮሚያ አካባቢ ኦነግ እያዩ ነው። አሁን ይሄ ሁሉ የሚያዩት እንዴት መሰለ? ጦርነቱን ብንጀምረው የትኛው ኃይል ነው ከኛ ጋር የሚሰለፈው የትኛው ኃይል ከኛ ጋር የማይሰለፈው ነው የሚያዩት። ይሄኛው ሰነድ የጦርነት ሰነድ ነው። ሄዶ ተንትኖ የጠቅላላ የዓለሙንም የምንም ተንትኖ ከተነተነ በኋላ ጦርነቱን እንዴት አሊያንስ ፈጥረን እንዋጋ ነው የሚለው። ከዛ ቀጥሎ ያለው ደግሞ አሁን ባለው የጊዜው አስተዳደሩ የሚቋቋምበት እንደ አዲስ የሚቋቋምበት ከፕሬዚደንት ጀምሮ ምክትል ጀምሮ እስከ ታች ያለው እስከ ቀበሌ ያለው እንዴት እንቆጣጠረው ነው ሌላው አጀንዳ። አሁን የዓለም አቀፋዊ ሁኔታ ላይ ሲያዩ እስከ ትግራይ ክልል ውስጥ ሲመጡ መጨረሻ ላይ ጦርነት የሚለው ነገር ላይ ልዩነት ፈጥረዋል። ይሄ ጦርነት የሚለው አጀንዳ እንተውና ለጊዜው እንግባባ ከፌደራል መንግስት ጋር ለጊዜው ነው ባይዘው የተለየ ሐሳብ አይደለም። ለጊዜው ዝም ብለን እንደራደር ከነጌታቸው ቡድንም ቢሆን እስከዚህ ድረስ ልዩነት መፍጠር ጥሩ አይደለም። ብዙ ቦታ ላይ ሰራዊቱም ህዝቡ ላይም መንግስት ሰራተኛውም ላይ ገብቶ ልዩነት ፈጥሮብናል፣ ተጠልተናል። በዚህ ምክንያት ይሄንን እናቆየው ለጊዜው። ስለዚህ ከፌደራል መንግስት ጋር ተደራድረን ስልጣን እንራከብ እናገኘው። ጀነራል ታደሰ ወረደም ከኛ ጋር ነው የሚሉ ኃይሎች አሉ። ፈሪ ኃይል ማለት ምንም አይናገረትም ዘምዛም የሌለ በቃ ዝም ብሎ በቃ ስለሚፈራ ብቻ አንዳቸውን ይደግፋል። ወይም ድምጽ ተቃውሞ ሊሆን ይችላል ብቻ ወይም ሰው አይቶ ብዙ ሰው ያወጣበት እጅ ላይ ያወጣል። የነ መንጀሪኖ ቡድን ደግሞ በቃ ጽንፈኛ ቡድን ነው። ያ ኃይል ምንድነው ማድረግ የሚፈልገው? ስልጣኑን ሙሉ በሙሉ መቆጣጠር፣ ጀነራል ታደሰ ወረደን ከቤት እንዳይወጣ የሚያደርግ ፕሬዚደንት ሆኖ ከቤቱም ከኦፊሱም ሳይወጣ ዝም ብሎ የተባለውን ብቻ እንዲሰራና እንዲፈርም ብቻ
ዝም ብሎ ሴሬሞኒ ሲኖር ምረቃ ሲኖር ንግግር ሲኖር ብቻ እንዲሳተፍ ምንም ፖለቲካዊ ኢምፕሊኬሽን ያለው ስራ እንዳይሰራ በእነሱ ላይ የነሱ የማይፈልጉት ሰው እንዳያመጣ የነሱ ሰዎች ብቻ ስልጣን ላይ እንዳያመጣ እሱ ብቻ አይደለም የፍርድ ሂደቱን እነሱ እንደሚፈልጉት እንዲሆን እነሱ የሚፈልጉትን ሰው ከእስር እንዲወጣና እንዳይታሰር ለማድረግ እነሱ የማይፈልጉትን ደግሞ እየተከሰሰና እየታሰረ እንዲፈረድበት ለማድረግ ብቻ ኃይለማርያም ደሳለኝን እንደያዝ ነው ሳይሆን ከዛ በላይ ነው ቁጭ ማድረግ ያለብን ቤት ላይ ብሎ ነው የሚወያዩት እና መንጀር ነው እና ዓለም ጎራህድ የሚባለው ደግሞ ነው ይሄ አያዋጣም ከዚህ በኋላ ፕሬዚደንት ከሆነ በኋላ ምክትል እንደነበረ እንዳይመስላችሁ አቅሙን ይጠቀማል ዱላውን ሊያነሳ ይችላል ሶ በጣም አደገኛ ነው ብዙ ነገር ሊያስተካክል ይችላል ስለዚህ ከሱ ጋር ተጠግተን ነው መስራት ያለብን ምን ፈልገው የሚሉ ማለት ይሄንን ክርክር ምን ላይ ይደርሳል እናያለን እሱ ብቻ አይደለም አሁን የፈረመው ሰነድ ራሱ አሁን ዛሬ አጀንዳ አድርገውታል ትናንትና የፈረመው ሰነድ ላይ በቃ በተለይ ቅድም ያልኩና ያነሱ ይሄ የክህደት ሰነድ ነው ጌታቸው ረዳን ባይዘው የፕሪቶሪያ ስምምነት ከፈረመ በኋላ የክህደት ሰነድ የፈረመ ይሁዳ ብሎ መጽሐፍ 20 ፔጅ ያለው መጽሐፍ ጽፎ ወደ ህዝብ አሰራጭቷል ያኔ እኮ ነው መጋቢት 21 2015 እሱ መጋቢት 20 2015 ከደብረጽዮን ስልጣን ተረክቦ በነጋታው ጠዋቱ ላይ ህብረተሰቡ ላይ ተሰራጭቷል 20 ፔጅ ያለው ይሁዳ የሚል መጽሐፍ ርዕሱ ይሁዳ ነው የሚለው ከዛ የይሁዳ መሪ ጌታቸው ነው 16 ሰዎች አሉ ከሱ ጋር ማዕከላዊ ኮሚቴ ናቸው ለሱ እጅ የሰጡ ማለት ድምጽ የሰጡ እጃቸውን ለሱ ለመምረጥ ያወጡ ማለት ወይ የደገፉ ሰዎች ናቸው በአንድ ጊዜ በአንድ ቀን ይሁዳ አሏቸው ምክንያቱም ጌታቸውም ፕሬዚደንት ስለሆነ እነዛ ሰዎችም የጌታቸው ደጋፊ ስለሆነ ብቻ አሁን ሁለተኛ ይሁዳ ያሉት ነው አንደኛ ይሁዳ ጌታቸው ነው ሁለተኛ ይሁዳ ያሉት ነው የክህደት ሰነድ ፈርሞ መጣ ሌላ ፕሪቶሪያ በስተጀርባ ይሄ በግልጽ የመጣ በስተጀርባ ምን አለ ልክ የሪሰርች ኤንድ ዲቨሎፕመንት ማሚለው የኤርትራ የስለላ ተቋም ያወጣው መረጃ ለብልጽግና ተሽጧል ፈርሟል ብሎ ስሙን ያጠፋው ነው ባይዘው ወይ እመና በታምንም ባታምንም ሻዕቢያ የአልቡርሃን ኃይል የህወሓት ኃይል ትራያንጉላር ቃል ኪዳን ሰርተው እየተንቀሳቀሱ ምንም ይሄ በቃ መሬት ላይ ያለው ሀቅ ነው አንድ ላይ ነው በቃ ሲንቀሳቀሱም አጀንዳ ሲያወጡም ለምሳሌ የህወሓት ደጋፊዎች የደብረጽዮን ህወሓት ደጋፊዎች ፌስቡክ ፔጃቸው ላይ የሜንስትሪም ሚዲያ ላይ ዩቲዩብ ሚዲያ ላይ አልቡርሃን አሸነፈ ምናምን ይያሉ ቪዲዮዎች እየለቀቁ ካርቱሙን ተቆጣጣረ ይሄን ቦታ ያያዘ አዎ ሚዲያ ላይ እኮ እነሱ በቃ እየጨፈሩ ነው ግን ፌስቡክ ላይ ሲጽፉ አሁን የነ ደብረጽዮን ደጋፊ ፌስቡክ ጸሐፊዎች በሙሉ ሰበር ዜና ብሎ አልቡርሃን ካርቱሙን ተቆጣጣረ ብሎ ያመጣል አልቡርሃን ይሄ የሚባል ቦታ ተቆጣጣረ ሐመቲ ተሸነፈ ይያሉ ነው ዜና የሚሰሩት ቆይ ምን አገባችሁ ነው ሰዎች ይሄን ያክል በሱዳን ጉዳይ ላይ ገብተው ይሄን ያክል ዜና የሚሰሩት ለምንድን ነው ካልክ ቃል ኪዳኑ ነው የትራያንጉላር ቃል ኪዳን የስሉስ ማዕዘን እንትን ሰርተዋል ኢትዮጵያ ውስጥ ያሉ ኃይሎች እንደነፋን ነው ሌሎችም ያሉ ግን የዚህ የትራያንጉላር ቃል ኪዳን አባላት አካላት ለማድረግ የውስጥ ኃይል በመፍጠጥ ኢትዮጵያን ለማተራመስ የሚጠቀሙበት ነው ሶ አሁን እነሱ ምን አድርገው ነበር መሰለህ ትናንትና ጀነራል ታደሰ ወረደ ፕሬዚደንትነትን ተረክበዋል ሲባል እነሱ እንደፈለጉት ፕሬዚደንትነት የተረከበ እና ሴሬሞኒ ለማድረግ ሴቶች እነዚህ ልማት ቡድን ምናምን ቢባሉ የትግራይ ባንዲራ ይሄ የህወሓት ባንዲራ ምናምን አስይዘው ልብሳቸው ይሄ ቀይና ቢጫ ምናምን አስለብሰው ለመቀበል ተዘጋጅተው ነበር ከሽሬ ድረስ ሰዎችን ወደ መቀለ አንቀሳቅሰዋል በመኪኖች ከዛ ምን አደረጉ መሰለህ ከትናንትና ማታ ጀምሮ አሁንም ጠዋት በቃ አይቆዩ ዝም ብላችሁ እዚህ ቆዩና ትመለሳላችሁ ስብሰባ ነበር ስልጣና ነበር የጠራናችሁ ትመለሳላችሁ ያሏቸው ነው ምናልባት ሐሳባቸው ካልቀየሩ እሱን ደመቅ ባለ መንገድ ለመቀበል አስበው ነበር ፕሬዚደንቱን ነገር ግን የክህደት ሰነድ ፈርሟል ብሎ አኪዝ ያደርጉ ስለሆነ እንደገና ደግሞ እየተከራከሩበት ስለሆነ ስላልተስማሙ ተስማምተው ለጊዜው እስኪ ቆይ በቃ ምንም ቢሆን ዝም ብለን እንቀበለው ቀዝቀዝ ባለ አቀባበልም ቢሆን እንቀበለው ብለው ሊወስኑም ይችላል በርግጥ እንዳይደምቅ ግን ያደርጉ ነው ምክንያቱም አሁን አይተ ከሆነ የነሱ ጸሐፊዎች የሚባሉ ፌስቡክ የሚጽፉ በሙሉ ማለት ነው ከሁለት ሳምንት በፊት መልካም የሥራ ዘመን ይያሉ የነበሩ ሰዎች ያኔ ሳይሆን አሁን ከሆነ በኋላ ምንም ነገር የለም ምንም እኮ ነው ሶ እዚህ ድረስ ደርሰዋል ማለት ነው ገና ስራ ሳይጀምር በጣም መልካም አመሰግናለሁ አንድ ባጭሩ እንድመልሱልኝ በጣም ረጅም ጊዜ ስለወሰደን አሁን ከዚህ በኋላ የጌታቸው ረዳ አስተዳደር የህወሓት ክንፍ ወይም ስልጣን ላይ ያላችሁም
እንግዲህ እዛ አካባቢ ያላችሁም አዲስ አበባ ያላችሁም ዕጣ ፈንታችሁ ምንድን ነው? ዌል እንግዲህ በፖለቲካ መንገድ መንቀሳቀስ ነው እንደፈለኩ። እኔ አሁን ከዚህ በኋላ የፈለኩትን የፖለቲካ አይዲዮሎጂ የማንቀሳቀስ መብት ነበረኝ፣ ግን በነዛ በኩል ተከልክሎ የቆየ ሲሆን ጌታቸው ሲመጣ አውትሻይን አድርጓል። ስለዚህ እኔ የፈለኩትን የፖለቲካ አቋም ማራመድ እችላለሁ ማለት ነው በፖለቲካ በኩል። አሁን ከረንትሊ አሁን ሶፋር እኔ የህወሓት ካድሬ ነኝ፣ የጌታቸው ረዳ ህወሓት። ስለዚህ ህወሓት ደግሞ በህዝብ የሚጠላ ህዝብን የሚጎዳ ህዝብን የሚበድል በምዕራባውያን የሚጠላ በኢትዮጵያውያን የሚጠላ በአማራ ኤሊት የሚጠላ ሳይሆን እንደ አንድ ኢትዮጵያዊ ዜጋ ሊያኖርህ የሚችል አይዲዮሎጂ ይዘህ የትግራይን ጥቅም አስጠብቀህ ሚቹዋል የሆነ ወይ ደግሞ አብሮነትን የሚያጎላ ፖለቲካ ፓርቲ ሆኖ ግን ሴንተሩ ትግራይ እንዲሆን ነው የምፈልገው። ምናልባት ይህንን ጥያቄ የሚያደርግ ሁኔታ ግን አለ ኢትዮጵያ ውስጥ። ምርጫ ቦርድ ህወሓትን በነ ደብረጽዮን ምክንያት ህወሓትን አግዶታል። ስለዚህ እኔ የምንቀሳቀስበት ህወሓትን ነው በዛ ቡድን ምክንያት በዛ አንጃ ምክንያት እኔ የምንቀሳቀስበትን ህወሓት ምርጫ ቦርድ ለሆነ ጊዜ አግዶታል። ሊሰርዘውም ይችላል ፎርዛት ይችላል። የተሰጠውን 3 ወር ካልተጠቀም አሁን 2 ወር ገደማው አልቋል። ይሄ ማለት በዚህ 2 ሳምንት ምናምን አካባቢ ካለቀ ጊዜው በኋላ ምርጫ ቦርድ ምን ይወስናል? ምርጫ ቦርድ ያን ከወሰነ በኋላ ለምሳሌ ሙሉ በሙሉ ከሰረዘው ከፖለቲካ እንቅስቃሴ እንዳይንቀሳቀስ በዚህ ፖለቲካ ስም የሚንቀሳቀስን በህግ ይጠየቃል ብሎ ከወሰነ ምናልባት ፖለቲካል ዲያሎጉ ልቀጥልበት ይችላል እንደ ፓርቲ ወስነን ማለት ነው። አይ ኖ ይሄ በዚህ ቡድን ምክንያት ነው በስማቸውና በዝርዝራቸው አግዷቸው በህግም ጠይቋቸው ይህንን ፓርቲ ግን የትግራይ ህዝብ ፓርቲ ነው በሱ ፓርቲ ስም እንንቀሳቀስ ብለህ ትደራደራለህ። አይሆንም ብሎ በህግ ከተዘጋ ግን ምንም ፖለቲካ ፓርቲ በህወሓት ስም ካልሆነ በስተቀር በሌላ አትንቀሳቀስ የሚባል ነገር የለም። የፈለኩትን ፓርቲ መስርቼ መንቀሳቀስ ይችላል። እሱ ዝግ አይደለም። ወይም ተመስርተው ባሉ የትግራይ ክልል ጉዳይ ያገባናል ከሚሉ ፓርቲዎች ገብቼም ልንቀሳቀስ ይችላል። አንደኛ ነው። በመንግስት በኩል እኔ መንግስት ኃላፊነት እንዳለን ያለው በመንግስት ኃላፊነቴ ተመልሼ ስራዬ ገብቼ እሰራለሁ። ዘ ኦንሊ ቲንግ እዚህ ያቆየኝ የሴኩሪቲ ችግር ነው ትግራይ ውስጥ ያለው። አሁን ትግራይ ውስጥ ያለው ቡድኑ ያሰማራቸው ሰዎች እንዲያስጨንቁ ሰዎች እንዲያስሩ እንዲያፍኑ ያሰማራቸው የሰራዊቱ አባላት አሉ። ተገደውም ነው የሚያደርጉት ባይዘው ግማሻቸው ደግሞ የተወሰኑት ደግሞ አምኖበት ነው የሚያደርጉት። ይህንን የሴኩሪቲ ክሊራንስ መስራት አለበት። ጀነራል ታደሰ ወረደ ፕሬዚዳንት ሆነዋል። ከገባ በኋላ ቢሮው ይህንን የሴኩሪቲ ችግር ማስወገድ አለበት። እኔ እዛ ገብቼ ልሰራ ከሆነ እኔን የመሰሉ የኔን አቋም ያላቸው ሰዎች እያፈነ ያለው ታጣቂ ቡድን ታጣቂ ኃይል የደብረጽዮን ቡድን እያዘዙት አሁንም ስራው ላይ ካለ እዛ ሄጄ በሰላም መንቀሳቀስ የምችልበት እድል ዝግ እስካደረገው ድረስ እዛ ሄጄ ስራ መሰራበት ምክንያት አይኖርም ማለት ነው። ሶ ይሄንን ክሊር ይደረጋል፣ ይሄዳሉ፣ ስራዬን እሰራለሁ። ይሄንን ክሊር ካልተደረገ ግን ሌላ መልክ ነው የሚይዘው ማለት ነው። ምክንያቱም ቅድም እንዳልከው ቅድም ስናወራ እንደነበር ነው የትግራይ ሰራዊት በእነሱ ምክንያት እየተበተነ ነው። በእነሱ ምክንያት ውጭ ሀገር የሚሄድ ሊቢያ ላይ የሚያዝ አዲስ አበባ የሚመጣ ጅግጅጋ የሚሄድ ሰመራ የሚሄድ ወደ አማራ ክልል የሚገባ ወደ ጋምቤላ እየበተኑት ነው። አይ እኔ በቃ ከነጥቄ የሆነ ቦታ ነው የምቆየው እያለም የራሱ ቦታ ይዞ የሚጠባበቅም አለ። ሰው ይሄን ትርምስምስ ገብተዋል። ይህንን አስታርቆ ዲዲአር የሚገባም ዲዲአር አስገብተ ፖሊስ የሚገባም ፖሊስ ውስጥ አስገብተ ሌላው የሴኩሪቲ መዋቅርም አዋቅረህ ትግራይ ሰላማዊ ፖለቲካዊ እንቅስቃሴ የሚደረግባት ክልል የማድረግ ህልም ነው ያለኝ። ይህንን ሲሳካ እዛ የመንግስት ስራዬንም የመንግስት ኃላፊነትም እሰራለሁ ማለት ነው። በጣም አመሰግናለሁ አቶ ጣዕመ። በጣም ብዙ ነገሮችን ያነሳ ነው። እንግዲህ የትግራይ ጉዳይ ብዙ ውስብስብ ነገሮች ስላሉት እርስዎ ደግሞ ሌሎች በተቃውሞ ጋር ያሉ ፖለቲካ ፓርቲ ሰዎችን እናመጣለን። እርስዎ ደግሞ ከዛ የተለየ ቀረብ ያለ ነገር ስላለዎት ወደፊትም የሚኖሩ አዳዲስ ዴቨሎፕመንቶች ላይ ጊዜ ይሰጡናል ብለን እናመሰግናለን። ለዛሬው ግን በጣም እጅግ አመሰግናለሁ። አመሰግናለሁ። ውድ ቤተሰቦቻችን የዛሬው አንድ አፍታ ወጋችን እዚህ ላይ ተቋይቷል። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።